ሰላም ውድ የቻናላችን ፋሚሊዎች እንዴት ናችሁ? አማን ናችሁ? እኛ በጣም ደና ነን፣ እግዚአብሔር ይመስገን። እንግዲህ ፋሚሊዎቻችን ዛሬ ኳድምቅ ሽብርቅ ብዬላችሁ ካሜራማን አሳያቸው። ዛሬ መኪናዬ ነጭ፣ እኔ የለበስኩት ነጭ ከታች እስከ ላይ ድረስ ማለት ነው እና በቃ ኳድምቅ ብዬላችሁ ነው የመጣሁት። ሌላ በተጨማሪ ነገር እንግዲህ እዚህ ጋር የምታዩት ጽጌረዳ አበባ አለች። ዋው አሜዚንግ ነው። በቃ ፋሚሊዎቻችን እንግዲህ ዛሬ ፋሚሊዎች ከዛ በፊት እንደተናገርኩት የሆነ ሰርፕራይዝ አለሽ ብዬ አልገብቼላት ነበረ። ዛሬ ያንን ሰርፕራይዝ ላረጋት ነው ማለት ነው። እንን ቀን በጉት እየጠበቀች ነው። መች ነው እያለችኝ ዛሬ ቀጥሬያታለሁኝ ማለት ነው። ፋሚሊዎቻችን ዛሬ ይዣት እሄዳለሁ። የሆነ ነገር ሰርፕራይዝ አደርጋታለሁ። ምንድነው ምናምን የሚሉት ነገሮች እስካሁን እንደሚያጓጓችሁ እርግጠኛ ነኝ። መታ ምናምን ነገር ስታዩት ነው እናንተም እኔ ላይ የምትተማመኑብኝ ማለት ነውና እንግዲህ ፋሚሊዎቻችን ይህ ቀን ለኔም ለሷም አዲስ ቀን ነው። በጣም ደስተኛ የሆንኩበት ቀን። ከዛም ባለፈ ደግሞ ዛሬ ለኔና ለሷ ትርጉም ያለውም ቀን ነው። እሷ ስትመጣ የምታስታውሳችሁ ይሆናል ማለት ነው። እንግዲህ ቤተሰቦቼ ሁላችሁም ይህንን ቪዲዮ እስከ መጨረሻው ካያችሁ በጣም ትወዱታላችሁ፣ በጣም ትደሰቱበታላችሁ። እንግዲህ እንደ በፊት አዘኜ ምናምን ደብሮኝ ከዚህ በኋላ አልመጣላችሁም። ባለፈውም ተናግሬያለሁኝ። ከዚህ በኋላ የራሴ ላይፍ ነው የምኖረው። እንግዲህ አብዛኛዎቻችሁ ጥያቄ እንደፈጠረባችሁ አውቃለሁኝ፣ ግን ደግሞ ከዚህ በኋላ ሁሉ ነገር ግልጽ እየሆነላችሁ ይሄዳል። ስለዚህ ከዚህ በኋላ እኔም የራሴን ላይፍ፣ ሁሉም የራሱን ላይፍ ይኖራል ማለት ነው። ልክ እንደዛው እንግዲህ ቤተሰቦታ ከዛ ይዣት ወደ መኪና ገብቼ ከዛ የሆነ ቦታ እስከምንሄድ ድረስ በጣም ነው የጓጓሁት። እውነት ለመናገር ለምን ያጓጓልም እንዴ በከለሊት 8 ሰዓት ደውላ አብርሽ መች ነው ምናምን በቃ ማትለይ ነገር የለም እየደወለች ማለት በተደጋጋሚ። ስለዚህ ይህ ሰርፕራይዝ ዛሬ ልቤ ግን ደው ይላል። እንዴት ላስደምጣችሁ? እንዴት ነው ግን አላማረብኝም? ባይ ዘ ዌይ ትንሽ እያማረብኝ ነው እና ብዙ ሰዎችም ሴቶችም መንገድ ላይ አላሳልፍ ብለውኛል ፋሚሊዎች። እንግዲህ እንዳውም መኪና ውስጥ ምናምን ነገር ሲሆን ይሻላል። ለማንኛውም እኔ ተይዣለሁ እና በስጦታ መልክ አቀርብላታለሁ። ምን አይነት ስሜት ይሰማታል፣ ምን አይነት ፊሊንግ እናይባታለን የሚሉትን ነገሮች ለማየት በጣም ጓጉቻለሁኝ። በጣም ተወደዋለች ብዬ አስባለሁ። ጽጌረዳ አበባ ያው ለሚገባው ሰው ነው የሚሰጠው ታውቃላችሁ። እና ጠረኑ በጣም ደስ ይላል። ምንድነው ያደረጉበት ስፕሪ በጣም ደስ ይላል። እና ይሄንንም አበባ እንሰጣታለን። ከዛ ቀጥታ ወደ ሰርፕራይዛችን ነው የምንሄደው ማለት ነው። ሰላም እንደምታዩት እዚህ ጋር ድባቡ በጣም ያምራል። እንግዲህ ካሜራማን ይታያል፣ አሳያቸው በደንብ በሚያምር ድባብ ላይ እገኛለሁኝ። እንግዲህ ዛሬ ሩታዬን በድጋሚ ሰርፕራይዝ ላደርጋት ነው። እንግዲህ ሩታዬ ከዚህ በኋላ ሰርፕራይዝ በሰርፕራይዝ ነው የምትሆነው። በእሱንም የምናከብርላት ይሆናል። ሩታዬ በዚህ ሰሞን ሰርፕራይዝ በሰርፕራይዝ እናረጋታለን ማለት ነው። ቤተሰቦቼ በዚህ ሳምንት መልካም ምኞታችሁን ለተመኛችሁልን በሙሉ ከልብ እናመሰግናለን። ከኛ በላይ ደስተኛ ሆናችሁ ብዙ ኮሜንቶችን የጻፋችሁልን በሙሉ ከልብ ነው የምናመሰግነው። እግዚአብሔር ያክብርልን። የሁላችሁንም እድሜና ጤና ያብዛላችሁ። ላለሁኝ በጣም ደስ ብሎኛል ከምላችሁ በላይ። አንዳንድ ጊዜ እኛ ስለፈለግን የሚመጣ አይደለም፣ ወይንም እኛ ስላልፈለግን መሄድ የሚቀር ነገር አይደለም። እግዚአብሔር ወዶና ፈቅዶ ከሆነ እንግዲህ ልክ እንደዚሁ እንግዲህ ዛሬ ለየት ያለ ነገር ለሩታዬ ሰርፕራይዝ እናደርጋታለን። ኬክ እንቆርሳለን። እዚህ ጋር እንደምታዩት ድባቡ በጣም ያምራል ምናምንና እስኪ ሩታዬም ዛሬ ደስተኛ ሆና እንዳያት ስለምፈልግ ይህንን ነገር አዘጋጅቼዋለሁ ማለት ነው። ሁላችሁንም ደግሞ ከልብ አመሰግናለሁኝ። ብዙ አስተያየት ሰጥታችሁናል። እንግዲህ ከዚህ በኋላ ጥንቃቄዎችም ያስፈልጋሉ። እንግዲህ ይህንን ቪዲዮ ሁላችሁም ስትጀምሩ ላይክ በማድረግ ጀምሩ። ለሩታዬ ቤታ ደግሞ አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ሁላችሁም እንግዲህ ሩታዬ አብረን ነው ወደዚህ ግቢ መጣ ነው፣ ግን ርቀት ላይ አቁሚያታለሁኝ መጣው ብያት ማለት ነው። እነዚህ ነገሮች የሚያዘጋጁልን ልጆች ነበሩ፣ አዘጋጅተው ነው እየጠበቁን። እንግዲህ ሩታዬን አሁን መምጣት ትችያለሽ እንበላታ። ግራ ገብቷታል። አየሩ ምናምን ደስ ይላል። ባይዘው ይሄ ግቢ ማለት ነው ንጹህ ተፈጥሮ ያለበት ግቢ ነው እና ከዚህም ዛፍ ነው ከዚህም ዛፍ ነው፣ ደስ የሚል ነፋሻማ አየር ይገኛልና ያ ነገር በጣም ደስ እና እንግዲህ ሩታዬ እስኪ እዚህ ጋር ቁጭ ብላ እንዴት አያችሁ? ድባቡ ያምራላ። እንደዚህ አይነት ቦታ መገኘት በራሱ ደስ ይላልና አንዳንድ ጊዜ እንደዚህ መምጣት የምሬ ነው። እውነት ንጹህ አየር እሑድ ቀን
ብንመጣ ደስ ይለናልና አሁን ነው እየታወቀኝ ያለው። እንዴ እርታይም አምሮባታል። ባይዘው እሺ ነጭ መልበስ አለብሽ ብያት ልክ እንደኔ ሙሉ ነጭ ነው የለበሰችው ማለት ይቻላል። እና የኔ ፍቅር ዋው አምሮብሻል። ባይዘው ማለት ነው ህይወት ውብ አልሆነችም። በተለይ የምር አምሮብሻል። ቦርሳሽ ታምራለች። አላየኋትም እኔ። ኧረ ተው እውነት ልብ አላልኩም እንጂ ቆየሁ እኮ። ኧረ ስለምር ብሎብሻል። በቃ ድባቡን ወደድሽው? ወደድኩት። ኧረ ኬክ ወጥቶልሻል? አዎ። ምን ይላል? አዎ ኤሊ ምን ማለት ነው? እኔ እንጃ። ትርጉሙን እንግዲህ ለኮሚታተር እንተዋለን፣ ግን ትርጉም ያለው ነገር ነው የጻፍኩት። ለማንኛውም ሲያምር ግን አይኔ ራሱ አልጠገበውም። አይቼ በጣም ያምራል። ደስ ያለሽን ትበያለሽ። አትክልት አምጥቼልሻለሁኝ። ፍሩት አለ፣ ኬክ አለ። ሲያምሩ ግን ያምራል። ግን እኛ ራሱ እንዲህ ስንታያና ምንም ፋሚሊዎች በጣም ነው የምናምረው። ውበቱ ደፍቶብናል። አመሰግናለሁ። እሺ እኔ ፍቅር ግን ምንም አይደል እንዴ። ልታለቅሽ ነው? ኧረ እኔ አላለቅስም። እና ታዲያ እና እንግዲህ ፋሚሊዎች እንዲህ ውብ ሆነን ወደ እናንተ መተንላችኋል ማለት ነው። ምን ነው እኔ እንጃ ደስ አለኝ። ዋው ዋው ያለች ምንም ብላ ማለት ነው። ዋው ደስ አለኝ። ያምራል በጣም ወደድሽው? ግን ኧረ ምን ልጠይቅ? ማውራት የምትፈልጊው ነገር መጠየቅ የምትፈልጊው ነገር ካለ ምን ልጠይቅ? ጥያቄ ገና ላመነጭ እኮ ነው ገና ማለት ይሄንን ፕሮግራም ለማዘጋጀት ምን አነሳሳክ ትላለህ? መጀመሪያ እኔ አላቅም ነበረ። የሆነ እንደዚህ የሆነ ቦታ እንሄዳለን ምናምን አልከኝ፣ ቸፋ ዝንጠው ያልከኝ ምናምን እኔም የመሰለኝን ለበስኩኝ፣ አንተም የለበስከውን አየሁኝ። እኔም ለምን ከሱ ጋር ማች አላረግም ብዬ እንደዚህ አይነት ቀሚስ ለበስኩኝ እና ስንመጣ በጣም በጣም የሚያምር ቦታ ነው ይዘኸኝ የመጣው። አመሰግናለሁ። መኪና ውስጥ ቆይ ብሎኝ ነበር ታውቃላችሁ። እንዳላይበት ነው መሰለኝ እንዳንተቀሳቀሽ ከዚህ እዚህ ቆይ ብሎኝ እሱ ለካ እዚህ ጋር ነገሮችን እያዘገጃጀ ነው። እዛ ጋር ቁጭ ብለት ነበር። ለማንኛውም ፋሚሊዎቻችን ዛሬ ይህ የነበረን ቆይታ በጣም ደስ ይል ነበረ። ሁላችሁንም ከልብ እናመሰግናለን። ይህንን ቪዲዮ እስከ መጨረሻው ስላያችሁት አብራችሁን ስለነበራችሁ እንወዳችኋለን። ሩታዬ ሳትወጃችሁ? እኔ ወዳችኋለሁ፣ ግን እሱ ሊሄድብኝ ነው። ግን ደግሞ ወዳችኋለሁ። አመሰግናለሁ። እኔም በጣም ወዳችኋለሁ። ፋሚሊዎቼ ኑሩልን፣ ክበሩልን። ለምትሰጡን አስተያየት ሁሉ ከልብ ነው የምናመሰግነው። እኛም ከእናንተ በህይወታችን ላይ ያስተምራሉ የምንላቸውን ነገሮች እናንተን ያስደስታሉ የምንላቸውን ነገሮች ከዚህ በኋላ ወደ እናንተ እየለቀቅን የምናመጣላችሁ ይሆናል ማለት ነው። ፋሚሊዎቼ የዴይ ቱ ዴይ ላይፋችንን ሁሌም እያቀረብንላችሁ ነው፣ ወደፊትም እናቀርብላችኋለን። ምናልባት ከኛ ህይወት ጥሩ ነገር መውሰድ፣ መጥፎ የሆነውን ወይንም ትክክል ያልሆነውን ነገር ደግሞ እየጣላችሁ ማለፍ ትችላላችሁ። አንዳንድ ጊዜ ለኛ ይጠቅማል ብለን የምናስተላልፈው መልእክት ለሰዎች መጥፎ ነው ሊታይ ይችላል። ስለዚህ ሁሉንም ነገር አክሴፕት አድርጉን አንለም፣ ግን ደግሞ የምታምኑበትን ነገር ከኛ ትምህርት ነው የምትሉትን ነገር መውሰድ ትችላላችሁ። አይ አይደለም የምትሉትን ነገር ደግሞ እያስቀራችሁ አብረን ወደፊት የምንቀጥል ይሆናል ማለት ነው። አይመስልሽም ሩታዬ? ትክክል ነኝ? አዎ። ሌላው ደግሞ ምንም ከናንተ የምጠቀመው ነገር የለም የምትሉ ሰዎች ካላችሁ ደግሞ ሙሉ ቪዲዮ ሲመጣ ስክሮል ማድረግ ወይንም ማሳለፍ ይቻላል፣ ከምትጨናነቁ ማለት ነው። አይ የምሬ ነው። አንዳንድ ሰዎች ምን ብለው ሲጥፉ ያለው መሰላችሁ? ችርስ ሳንፈልጋቸው ለሚመጡብን ብለው የሚጽፉ ሰዎች አሉና እንደዚህ አይነት ኮሜንቶች ብዙ አያለው። እየጠጣችሁ ሲዳታ አይ የምሬ ነው። እና እነዚህ ሰዎች ያስቁኛል። ኮሜንቱን ሳየው በጣም ነው የምስቀው። ለምን እንደምስቅ ታውቃላችሁ? ቪዲዮውን አይተውት ምን ብሏቸው ገብቷቸው ሐሳቡን ተረተው ምናምን ኮሜንት ላይ ገብተውም እንደገና ጽፈው ነው የሚወጡት። ስለዚህ እነዚህ ሰዎች ለኛ ታይም ሰጥተው እያዩን ነው ማለት ነው። ስለዚህ ሳንፈልጋቸው ለሚመጡብን ማለት አይችሉም። ሳንፈልጋቸው አሁን ለምሳሌ እኔ የሆነ ቪዲዮ ሳልፈልገው ከመጣብኝ ወዲያውኑ ስክሮል ነው ማድረገው። አላየውም። ወዲያው ኮሜንት ጽፌ ምን ብዬ ሁሉ ታይም አብሬው ካሳለፍኩኝ በኋላ ይሄን አይነት ኮሜንት ብጥፍ ትክክል ራስህ ላይ ሙድ ብትይዘው ነው። ራሳችሁ ላይ ሙድ አትያዙ። አንዳንድ ሰዎች ለምን
ሳትፈልጉት ከሆነ ስክሮል አድርጉ። እሺ አይታችሁ ስትጠግቡን አትጻፉ። እሺ ለማንኛውም ከልብ አመሰግናለሁ። ግን እናንተንም እወዳችኋለሁ ለምትጽፉ እያያችሁንም ለምትጽፉም እናንተንም እንወዳችኋለን። ፏ በሉ፣ አትጨናነቁ። የሆነ ሰዓት ቅብርር በሉ ብላለች ሩታዬ። ቅብርር በሉ። እያያችሁም ደግሞ አትናደዱ። ምኞትም አይከለከልምና መመኘት ትችላላችሁ። ስለዚህ ለማንኛውም ብዙ ማውራት አልፈልግም። ከዚህ በኋላ እንግዲህ አሪፍ ቪዲዮዎች ወደ እናንተ የምንለቅላችሁ ይሆናል ማለት ነው። በቅርቡ የተለያዩ ሰርፕራይዞች አሉ። እግዚአብሔር ካለ ለሩታዬ ምን አይነት ነው እባክህ ንገረኝ። ተው ሆዴን አታባባው። አሁን አይነገርም። እንዴ ሰርፕራይዝ ይነገራል እንዴ? ፋሚሊዎች አይነገርም። እኔ እስከማቆረጥ አይነገርም። ስለዚህ ፋሚሊዎቻችን እንወዳቸዋለን። እኛ እዚሁ ነው ዛሬ ውለን ወደ ማታ የሆነ ቦታ እንሄዳለን ማለት ነው። እዚሁ ነው ታይማችንን የምናሳልፈው። ቪዲዮ ለቀረጥላችሁ ብዬ ስላሰብኩ ነው ይሄንን ቪዲዮ ወደ እናንተ ያመጣሁት ማለት ነው። ከልብ እናመሰግናለን። ባይ